ነው ፍሪ ሆኑ ፊታችሁ ትጨናነቃለች ነው ፍሪ ሆኑ አንገታችሁ ገመድ ለሰውነታችሁ መቃብር ተዘጋጅቶ ለ13 ዓመታት በአንድ እስር ቤት ውስጥ ቆይታችሁ የሞት ፍርዳችሁን እየተጠባበቃችሁ ሁሉ ነገር ተወስኖ ሁሉም ጨለማ ሆኖ ባለበት ሰዓት ላይ ህይወት ስትዘራ እቺ ሌይላን ትመስላለች። አሁን ያለው የምንሰማው መረበሽ ከናፍቆት ከተለያየ ነገር አኳያ ነው። ሌላ ብዙ የተለየ ነገር የለም። መደበኛ ነገሮችን ስታወራት በትክክል ትመልሳለች። ለምሳሌ ጓደኛዋ ወይንን ይዛችኋት ነው። ከዛ ደግሞ በአጠቃላይ በጣም የሚገርም ታሪክ ደግሞ ያላችሁ ቲም ሌይላንና ወኢነማ ሌይላ ቲም በጠቅላላ የቲም ሌይላ አባላቶችን ማመስገን ፈልጋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ እጅግ በጣም ደስ በሚል ቪዲዮ ነው። አልሐምዱሊላሂ ረብል ዓለሚን። እንደሚታወቀው ሌይላ ኑርሰቡ የሞት ፍርድ ተፈርዶባት ነበር ከአመታት በኋላ አልሐምዱሊላህ ረብል ዓለሚን ለሀገሯ በቅታለች። ዛሬ ሙሉ ለሙሉ የሌይላ ኑርሰቡ ቪዲዮ ላይ ሪያክት የምናደርግ ነው የሚሆነው። እጅግ በጣም ደስ ይላል። ሌይላ ያለችበት ሁኔታ ትንሽ ያሳስባል። እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩት ነው የሚሆነው። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድትጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቱን ይጫኑ። በቀጥታ ወደ ቪዲዮ። አንገታችሁ ገመድ ለሰውነታችሁ መቃብር ተዘጋጅቶ ለ13 ዓመታት በአንድ እስር ቤት ውስጥ ቆይታችሁ የሞት ፍርዳችሁን እየተጠባበቃችሁ ሁሉ ነገር ተወስኖ ሁሉም ጨለማ ሆኖ ባለበት ሰዓት ላይ ህይወት ስትዘራ እቺ ሌይላን ትመስላለች። ሌይላ ከ13 ዓመት በኋላ ወደ ሀገሯ ገብታለች። የሞት ፍርድ ተፈርዶባት እጅግ አሳዛኝ በሆነ ሁኔታ በርካታ ኢትዮጵያውያን ሲረባረቡ ቆይተው ጥቂት ወንድሞቿ ጥቂት ያገሯ ልጆች ተስፋ ሳይቆርጡ እንደዚሁም ደግሞ ሌሎችም ርብርብ አድርገው ዛሬ ሌይላ ወደ ሀገሯ ገብታለች። እግዚአብሔር ቀናችሁ አይደለም ሲላችሁ ልክ እንደ ሌይላ ነው። ሁላችሁም በዚህ ውስጥ የተሳተፋችሁ እነ ወንድም ካሊድና ተስፋ ያደርገውና በጣም ብዙ እንደሆናችሁ አውቃለሁ። ሁላችሁም ምስጋና ይገባችሁ። እንዴት ነው ደስታው? አልሐምዱሊላህ እንግዲህ አልሐምዱሊላህ ያው እናታችን ፋዘር ሰፊዩ እንዴት ነው? የልብ ምት እንዴት ነው? በጣም ጨምሯል። አልሐምዱሊላህ በጣም ደስ ይላል። የሌይላ ኑርሰቡ አጎት ናቸው። አልሐምዱሊላህ አባቴ እንዴት ነው? አዎ እንዴት ነው? ዛሬ ደስተኛ እኔ ራሱ ማውራው እየጠፋኝ ነው። ደስ ብሎታል? አልሐምዱሊላህ። ይሄ ደግሞ ከድር ነው። ከድሩ የሌይላ ኑርሰቡ ወንድም ነው። እሱ ደግሞ እንዴት ነው? እንዴት ታየዋለህ? አዎ በደጋግ ኢትዮጵያውያን ይሄኛው ታይተናል። አልሐምዱሊላህ ደስታው ለሁሉም ይደርሳል። ደግሞ እህታችንን ለማየት ደግሞ ወቅተናል። እነሱ አጎቶቻቸው ናቸው። ማዘር ከዚህ አሉ። እናቷና እህቷ ያው እንዳልኳችሁ ኤርፖርት ስን ያለ ነው ኢትዮጵያ አየር መንገድ። በዚህ አጋጣሚ እንግዲህ ኢትዮጵያ አየር መንገድን ሳላመሰግን ማለፍ አልፈልግም። ማሻአላህ ደስ ይላል ወላሂ። አልሐምዱሊላህ ረብል ዓለሚን አልሐምዱሊላህ። እና በቃ አሁን ውስጥ እንግባና አልሐምዱሊላህ በቪአይፒ ነው የገባ ነው። በቪአይፒ ያው ሴኩሪቲ ያደረጉ ማሜ ወይ ምን ተሰማ? አልሐምዱሊላህ ወላሂ በጣም ደስታ ወላሂ አልሐምዱሊላህ እንኳን ለዚያ ያበቃን ወላሂ ተደሰት ወላሂ ደስታችሁ ሙሉ ይሁን። ይሄን ላሳየን ጌታ ክብር ምስጋና ይገባል። አልሐምዱሊላህ ረቢል ዓለሚን አልሐምዱሊላህ እስካት ድረስ አቡ አሚራ ወላሂ ሪቴት እያደረገኝ ነው ወላሂ አብሬ እየተንቀጠቀጠ አልሐምዱሊላህ ወላሂ አይ አብሽራ ልንገባ ነው ወደ ውስጥ እንግዲህ እናመሰግናለን። እንቀጥላለን። በጣም ትራክ ነው ፍሪ ሆኑ ፊታችሁ ትጨናነቃለች ነው ፍሪ ሆኑ በጣም ደህና ነኝ። አልሐምዱሊላህ ያ አላህ በጣም ስሜታ ያደርጋል ወላሂ ቪዲዮ
ያበቃሽል። የደስታ እንባ ነው እንግዲህ እንደምትመለከቱ አብዛኛው ሰው እያለቀሰ ነው። የደስታ እንባ እንኳን ለሀገርሽ አበቃሽ ሌላ ኑር ሰባው። እንደምትመለከቱት ለቅሷን መቆጣጠር አልቻለችም። ሌላ በጣም ኢሞሽናል ሆናለች። ያ አላህ ሱብሃንአላህ 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 አልሐምዱሊላሂ ረቢል ዓለሚን። ሌላ ኑር ሰቡ ለሀገሯ በቅታለች። እጅግ በጣም በርካታ ሰዎች እሷን ሊቀበሉ ሄዶ ነበር፣ ቤተሰቦቿ እንዲሁም ደግሞ በሷ ጉዳይ ላይ እጅግ በጣም በሷ ሀጃ ላይ ትልቅ ስራ የሰሩ ወንድም እህቶች እነሱም ሊቀበሏት ሄደው ነበርና በጣም እኔ የገረመኝ ነገር ምንድነው በፍርድ ቤት ነበር የተወሰነው። አስቡት፣ በፍርድ ቤት የሞት ፍርድ ተወስኖባት ነበር። የፈለገ ፍርድ ቤት ቢወስን አላህ ሱብሓነሁ ወተዓላ ካልወሰነ ቀናችን ካልደረሰ ማንም የኛን ህይወት የማጥፋት መብት የለውም እና አልሐምዱሊላህ ረብል ዓለሚን ከሞት ፍርድ ከዛ አስጨናቂ ድርድር በኋላ ከዛ ፍርድ ቤት ምልልስ በኋላ ከዛ አመታት በኋላ በሽምግልና ተፈቶ ከፍተኛ ብር ካሳ ጠይቀው ነበር። እሱም ደግሞ ወንድሞች በቲክቶክ እንግዲህ ቲክቶክ አንዳንዴ በጥሩ መንገድ አይነሳ በመጥፎ መንገድ ነው የሚነሳውና ምን ያህል ትልቅ ስራ እንደሰሩበት እንግዲህ ያንን አይ ቲንክ ወደ 1 ሚሊዮን ድርሃም ይመስለኛል ካልተሳሳትኩ ወደ 1 ሚሊዮን ሪያል ወይ ድርሃም ይመስለኛልና በጣም ብዙ ብር ነው በኢትዮጵያ ሲመነዘርና እሱን እንግዲህ በቲክቶክ ላይቭ አሰባስቦ እነዚህ ጀግና ወንድሞች እነ አቡ አሚራ እነ አሲያ እነ ሙቤ ሚዲያ በርካታ ስማቸውን ያልጠቀሱ እነ ተስፋዬ አራርጌ እነ ወንድም ካሊድ ትልቅ ስራን የሰሩትና አላህ Subhanahu Wa Ta'ala ይህ መልካም ስራችሁን ይቀበላችሁ በኸይር ይመንዳችሁ ነው ማለት ፈልገው። ከዛ ባሻገር ግን ሌላ እንደተመለከታችኋት ነው ስትመጣ በጣም ኢሞሽናል ሆና እያለቀሰች ነበረ። በጣም ስሜታዊ ሆና ነበር። ምንድነው የተፈጠረው የሚለው እስቲ ወንድም ካሊድ ስለ ሌላ እንደዚህ ሆነችበት ምክንያት እየተናገረ ነበር። እስቲ ቪዲዮውን እንመልከት። አሁን ያለው የምንሰማው መረበሽ ከናፍቆት ከተለያየ ነገር አኳያ ነው። ሌላ ብዙ የተለየ ነገር የለም። መደበኛ ነገሮችን ስታወራት በትክክል ትመልሳለች። ለምሳሌ ጓደኛዋ ወይኒን ይዛቻት ነው። ከዛ ደግሞ በአጠቃላይ በጣም የሚገርም ታሪክ ደግሞ ከዛ ከሳውዲ ሲመጡ የሚሰጣቸው የመንግስት አበል አለ ወደ 1100 ሪያል አካባቢ። ከዛ አሁን ወደ እሷን አሁን ልናመጣት እየሄድን ነውና ምን አለሽ እሷ ጋር ስለ አይ 1000 ምናምን ነው እሷ ምንም ብር ስለሌላት ለእሷ ሰጥቻታለሁ። ልታገባ ነው በባህር ነው የመጣችው 1 አመት ድረስ ምንም ነገር አልነበራትም እና ብሩን እንዳትቀበሏት ብላ ነው ወላሂ የምትለው። በጣም የሚገርም ስብዕና ነው ያየሁባት እህታችን። ስለዚህ አልহামዱሊላህ ነገር ነው ያለው። አሁን ያው እንደምታዩት ከኋላ ከቤተሰቦቿ ጋር ይሄ ነው እንጂ ያውልህ በቃ ሁሉ ሰው ሰላም እያለሽ ነው። ሰላም ያቺ ሰላም አለይኩም ሰላም አለይኩም። ያው ማሻአላህ በቃ አብሽሩ ምንም ሰላም ነው ያለችበት ሁኔታ። በቃ ሰላም በስነ ስርዓት። ወይኒ ናት እኮ ወይኒ አለች
ሌሊ አለች ወይም ይኸው እየሄድን ነው ወላሂ አለች እየሄድን ነው አሁን ሰላም አልহামዱሊላህ ሰላም ላይ ነች ሰላም ነው ሁላችሁ ይቅርታ በልኛል በለሻል አልহামዱሊላህ ይቅርታ ሁላችሁ አምላክናችሁ አይለቀስም ሳይለቀስ ነገር በቃ እንግዲህ በዚህ ሁኔታ ነው ያለችበት በጣም የደስታ እንባ ነው የምናየው ነገር እባክህን አንተም በራሱ ተረጋጋ ስለዚህ እህታችን በሰላም እንግዲህ ማግኘታችን አንዳንድ ጊዜ በጣም ያ ሁሉ ሲወራ የነበረው ከሰውነት ውጪ ወጣለች እንደዚህ በቃ ሞት ነው የሚተርፋት ብለው ሲነግሩን የነበረው ያ ሁሉ ነገር ምንም እንደምታዩት እንደማንኛውም ጤነኛ ሆና ነው ያገኘናትና እንግዲህ ከዚህ በኋላ በደም ተረጋግታ ደግሞ እናንተንም የምታገኝ ይሆናል ትልቁ ነገሯ ሂጃቤ ከላይ ላይ ወረደ እንደዚህ ተሆንኩኝ ተቀለ በቃ እንዲሆንኩኝ ሰላቴን እንዲያላልኩም አጠቃላይ ግንኙነቷ ከፈጣሪ ጋር የተገናኘ ነገር ነውና ኢንቴንሽናሊ አሁን ያለ የነበረችበት ነገር ስለሆነ እንደዚህ ነው በተረፈ ደግሞ እናት አባቶቿ በማግኘት እና ይሄን ነው እሺ ወንድም ካሊድ ሚውት አድርግልን ኦኬ ሶ አሁን እየሄዱ ያሉት ሌላኛዋን ጓደኛዋን ለማምጣት ነው እናመሰግናለን እሺ ዚዞ ባሌ ተናገር ወንድም ሚውትን አንስተህ ድል እንስጥህ ተስፍሽ አመሰግናለሁ ሁላችሁም ሰላም አለይኩም ወራህመቱላሂ ወበረካቱ እንግዲህ ተስፍሽ አንተ ላይፍ ከከፈትክ ጀምሮ አሁን እኛ ጋር ከምሽቱ 8 ሰዓት ነው የዚች የእህታችንን ጉዳይ ስንጠብቅ ነው በመጀመሪያ ለዓለማቱ ጌታ ምስጋና ይገባው አልহামዱሊላህ ረቢል ዓለሚን ከአላህ በታች ቲም ሌላዎች በእውነት እጅጉን ምስጋና ይገባቸዋል እናንተን ቴንኪው ለማለት ፈልጋለሁ ሌላኛው ደግሞ በዚህ ትብብር ውስጥ የነበረች አሁን በህይወት የሌለች መሲ ይሄን ቀን ብታይ ዳግመኛ ብታይ ደስ ባላይ ነበር ግን ሁሉ ነገር ፈጣሪ ያሻውና የፈለገው ነገር ነውና አልহামዱሊላህ የሷ ውጤት ፍሬ ሰው የዘራውን ነው የሚያጭደው ፈጣሪ የሷን ውለታ ምስጋና ይክፈላት እኛ መክፈል አንችልም ለማለት ፈልጋለሁ ሌላው ደግሞ ለቤተሰቦቿ እንኳን ደስ አላችሁ ይሄ ዛሬ የዛሬው ቀን ለየት ያለች ቀን ነው እኛ በጠቅላላ ኢትዮጵያውያኖች ኤርትራኖች በአለም ላይ የሚገኝ ሰባዊነት የሚሰማው የሰው ልጅ በጠቅላላ የዚች ልጅ ከ3 አመት በፊት ጀምሮ ሲታገሉ የነበሩ ድምጽ ሲሆኑ የነበሩ ሰዎች አላህ ምንዳችሁን ይክፈላችሁ ለማለት ፈልጋለሁ ብዙም አላበዛም ደክሞኛል እጅግ በጣም አመሰግናለሁ ተስፍሽ በጣም ለሌላ ሰው ድል ስጥ ካሊዶ ቴንኪው በርቱ እንግዲህ አላህ ይርዳችሁ ኢንሻአላህ አለን ለቀጣዩ ኢንሻአላህ እሺ ዚዞ እናመሰግናለን እንግዲህ እንደተመለከታችሁት ነው ሌላ ያለችበት ሁኔታ ትንሽ መረጋጋት ነገር የለም አሁን ላይ ምክንያቱም አይፈረድባትም ከስንት አመት በኋላ ነው ለሀገር የበቃችው እናትና አባቴን አያለው ብላ አላሰበችም የሞት ፍርድ የተፈረደባት ሰው ነችና ማመን ይከብዳል አልহামዱሊላህ ለሀገሯ በቅታለች ምናምና ትንሽ አልተረጋጋችም እንደተመለከትነው ከሆነ እያለቀሰች ነበር ስታመሰግን የነበረውና እጅግ በጣም ደስ ይላል አልহামዱሊላህ ረብል ዓለሚን በዛ ላይ የነበራትን ያላትን ቀናነት እየተናገረ ነበር ወንድም ካሊድ ከአላህ ጋር ያላትን ነገር ወንድም ካሊድ እየተናገረ ነበር ለሂጃባ የምትጨነቀው ለሰላቷ እያንዳንዱ ነገር እየተናገረ ነበር አላህ Subhanahu Wa Ta'ala በኢማን ያጽናሽ ከዛ ባሻገር ተረጋግተሽ በሙሉ ጤንነት ላይ ሆነሽ አዲስ የራስሽን ህይወት መስርተሽ የምትኖር ያድርግሽ ነው ማለት ፈልገው ከዛ ባሻገር ግን ከዚህ በፊት ብሩ ከተሰባሰበ በኋላ ለቲም ሌላዎች እንግዲህ ምስጋና ተደርጎላቸው ነበር መግለጫም ተደርጎ ነበርና ምስጋና ስለሚገባቸው እሱን ቪዲዮ ልጋብዛችሁ ያላችሁ የቲም ሌላንና ወኢነማ ሌላ ቲም በጠቅላላ የቲም ሌላ አባላቶችን ማመስገን ፈልጋለሁ ላቅ ያለ ምስጋና ያቀርባለሁ አውስትራሊያ ካናዳ እንዲሁም ከተለያዩ አረብ ሀገራት በተለይ በሳውዲ አረቢያ የሚኖሩ ወንድሞቻችን ይሄን ነገር ሲያስተባብሩ ሲሰሩ ቆይተዋል እንኳን ደስ ያላችሁ ለማለት ፈልጋለሁ ሶሻል ሚዲያን ለበጎ አላማ የማዋል አስተማሪ በተግባር የታገዘ ነገር ነው የተመለከትነውና ይህንን ላስተባበራችሁ ሁሉ በራሴና በኢትዮጵያ የሃይማኖት ተቋማት ጉባኤ ስም እጅግ በጣም ላመሰግን እወዳለሁ በእስልምና አስተምሮት አንድ ነፍስ ለማዳን የሰው ዘር እንደማዳን ይቆጠራል ቁርአን ላይ አላህ Subhanahu Wa Ta'ala من قتل نفسا بغير نفس አንዲት ህያው ነፍስ አላግባብ እንድትጠፋ ያደረገ የሰው ዘር እንዲጠፋ ያደረገ ያክል ይቆጠራል አንዲት ህያው ነፍስ ደግሞ አላግባብ እንድትጠፋ የታደገ ሰው የሰው ዘርን ህይወት እንደታደገ ይቆጠራል የሚል የቁርአን የአላህ Subhanahu Wa Ta'ala ቃል መልእክት አለ ይሄንን ገንዘብ ለሚመለከተው ሰጥቶ ልጃችንን
ማስፈታትና ወደ አበባ እንድትገባ የማድረግ ከፍተኛ የሆነ ትብብር መንግስት እንደሚያደርግ ተስፋ አደርጋለሁ። የፋይናንስ ተቋሞቹ የሚመለከታቸው በዚህ ደረጃ ያሉት ሁሉ ይህን እንዲያደርጉ አደራ እላለሁ። ማህበራዊ ሚዲያዎችን የሶሻል ሚዲያን ለበጎ ነገር ተጠቅመው የተቸገረችን እህት ከችግሯ ለማላቀቅ ሙከራ አድርገዋል። ለአንድ ህይወት መዳን አይደለም እየሰራችሁ ስትሰሩም የነበረው ሌላን ስታድኑ ብዙ ሚሊዮኖች እንዲድኑ ለብዙ ሰዎች ተስፋ እንዲኖራቸው ህይወት ላይ ለማዳን የተሰራ ስራ ነው። በጣም ትልቅ ተግባር ነው። وإنما ليلى مواطنة إثيوبية خرجت من وطنها حتى إذا ما اهتدت بسبيلها وحطت برحالها في بلاد المهجر ابتليت በዋነኝነት ከቲም ሌላ አባላት በመቀጠል አረብ ሀገር ያሉትን ሳላመሰግን አላልፍም። አንዳንድ ጊዜ ያለው ሰው ሲሰጥ ኦልሞስት የተለመደ ነገር ነው ብለን ነው የምናስበው። በጣም የሚያስገርመውና የሚያስደንቀው ግን ደሞዙን ለቤተሰብ ልኮ ኪሱ ላይ ምንም የሌለ ሰው ከጓደኛው ተበድሮ የሚሰጥ ማህበረሰብ ወይ ህዝብ ያለበት አካባቢ ነው አረብ ሀገር ያሉ እህቶቻችን። የአንገት ሐብሌን ውሰድ፣ የጣት ቀለበቴን ውሰድና ለእህታችን አትርፍልን የሚሉ በጣም ብዙ እህቶች ያሉበት ሀገር ስለሆነ እነዚህ እህቶች ሳላመሰግን አላልፍም። እህታችን በሰላም ወጥታ በቅርብ ደግሞ ሞር የምንደሰት ያድርገን ነው የምለው። አመሰግናለሁ። ሁኔታዎችንም ያስተካክልና ሌላም ወደ ሀገሯ መጥታ አቀባበል አድርገንላት በክብር ቤተሰቦቿን አስደስተን ለሚጠሉንም ለሚወዱንም የመተባበር ባህላችንን አሳይተን ጉልበታችንንም ቀና ልቦናችንንም አሳይተን አስተማሪ መሆን እንድንችል እመኛለሁ። አሰላሁ ጀለ ጀላሉሁ ይወፍቀና ሊማ ዩሒቡ ወየርዳህ። ማሻአላህ። እንግዲህ ይህ ፕሮግራም ይህ ጋዜጣዊ መግለጫ ተዘጋጅቶ የነበረው ብሩ ተሰባስቦ ያለቀ ሰዓትና ብሩ ወደዛ የገባ ሰሞን ነበረና አልሐምዱሊላህ ረብል ዓለሚን ቲም ሌላዎች በዚህ ፕሮግራም ላይ እየተመሰገኑ ነበረ። እጅግ በጣም ክሬዲቱ ይገባቸዋል። በሌላ ጉዳይ ላይ ቲክቶክን ተጠቅማችሁ ይህንን በጎ ዓላማ ይህንን ትልቅ ስራ የሰራችሁ በሙሉ ስም ዝርዝሬ ስለማልጨርስ እዛ ጉዳይ ላይ የተሳተፋችሁ በሙሉ በአጠቃላይ ማመስገን እፈልጋለሁ። ከዛ ባሻገር እዚህ ጉዳይ ላይ የተሳተፋችሁ መላ ኢትዮጵያ እንዲሁም ኤርትራውያን እጅግ በጣም ላመሰግናችሁ እወዳለሁ። በተለያየ ሀገራት የነበራችሁ በአረብ ሀገር፣ በአውሮፓ በተለያየ ሀገር ሆናችሁ የሌላ ጉዳይ ላይ ተሳትፎ ያደረጋችሁ በእርግጠኝነት ይህንን ቪዲዮ እየተመለከታችሁ ትኖራላችሁ። ይሄው ፍሬ አፍርቶ እንግዲህ ሌላ ለሀገሯ መብቃት ችላለች። አልሐምዱሊላህ ረብል ዓለሚን። አንዲትን ነፍስ ያዳነ ሰው ዓለምን እንዳዳነ ነው የሚቆጠረውና ዓለምን እንዳዳናችሁ ነው የሚቆጠረው። አልሐምዱሊላህ ረብል ዓለሚን። መልካም ስራችሁ ፍሬ አፍርቷል። እጅግ በጣም ደስ ይላል። ለመልካም ነገር እንደዚህ ስንተባበር እጅግ በጣም ደስ ይላል። አቅም እንዳለን ምን ያህል ኃይል እንዳለን ማሳያ ነውና ሌላ ደግሞ በተሻለ ሁኔታ ላይ ሆና እንደምናያት ተስፋ አደርጋለሁ። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቪዲዮን ከወዳችሁ እንደተለመደ ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ድምጻችን ፈጽሞ አይታፈንም። እንደ አዲስ አበባ ዩኒቨርሲቲ ሙስሊም ተማሪዎች ህብረት በሙስሊም ተማሪዎች ላይ እየደረሰ ያለውን የመብት ጥሰት እየጠየቅን እየታገልን 2 ዓመታትን አሳልፈናል። እየደረሰ ስላለው የመብት ጥሰት በመስጂዶች ውስጥ በአዳራሾች ውስጥ መድረኮችን እያዘጋጀን ስናወያይ ሀሳቦችን ስናዳብር ሰንብተናል። ሆኖም ግን ከቅርብ ጊዜያት ጀምሮ መስጂዶች ውስጥ ፕሮግራሞችን ስናዘጋጅ እየተከለከልን አታደርጉም እየተባልን የተሳካላቸውም እየመሰላቸው ድምጻችንንም እንደፍሩ እየተሰማቸው አልፏል። ሆኖም ግን ይህ ሊሳካ አይችልም። እንዴት ከተባለ በመጪው ሰኞ ሰኔ 22 ከምሽቱ 3 ሰዓት ጀምሮ በቲክቶክ ላይቭ ፕሮግራም ላይ ምሁራን ተጋብዘው በሙስሊም ተማሪዎች ላይ እየደረሰ ስላለው የመብት ጥሰት ታሪካዊ ዳራ፣ ህጋዊ መሰረት፣ አሁናዊ መፍትሄ በሰፊው ያወያያሉ። ተማሪዎችም በውጭም በሀገር ውስጥ ያለው የማህበረሰብ ክፍልም ታድሞ በፕሮግራሙ ላይ ስላሉ ጥያቄዎች ያነሳል፣ ስላሉ ጥያቄዎች ይወያያል። በፕሮግራሙ ላይ አይቀርም። ሁላችሁም ተጋብዛችኋል። ለሌሎች በማስታወስ በመንገር ሸር በማድረግ በአዲስ አበባ ዩኒቨርሲቲ ሙስሊም ተማሪዎች ህብረት የቲክቶክ ፔጅ ላይ በሰዓቱ እንገናኝ። ቀጠሯችን አድርጉ። ለሌሎች ማሰራጨት፣ ሸር ማድረግ፣ ኮፒ ሊንክ ማድረግ እንዳይረሳ። በሰዓቱ እንገኝ። ሰኞ ሰኔ 22 ከምሽቱ 3 ሰዓት ጀምሮ